ዝቋላ በዋግምራ ብሔረሰብ አስተዳደር እቅፍ ውስጥ የጽናት የጀግንነትና የታሪክ ማህደር ሆና የኖረች ድንቅ ወረዳ ከሰሜኑ ግጭት ማግስት የደረሰባትን ሰብአዊና ቁሳዊ ጉዳት በልጆቿ የልማት አርበኝነት እየፈወሰች ዛሬ የትንሣኤውን አዲስ ምዕራፍ በደማቅ ቀለም እየጻፈች ትገኛለች። ልማት ለዚህ ታጋሽ ማህበረሰብ የምርጫ ጉዳይ ሳይሆን የህልውናና የክብር ጥያቄ ነው። ባለፉት 5 ዓመታት የወረዳችን አስተዳደር ከህዝቡና ከአጋር አካላት ጋር በመቀናጀት እና በመተባበር የወረዳውን ገጽታ የሚቀይሩ ታላላቅ የመሰረተ ልማት ስራዎችን አከናውኗል። ዛሬ መላው የሀገራችን ህዝብ ለሰባተኛው ሀገር አቀፍ ምርጫ በሚዘጋጅበት ታሪካዊ ወቅት ላይ ቆመን ባለፉት 5 ዓመታት በዝቋላ ወረዳ የተተከሉትን የመሰረተ ልማት አሻራዎችን እንቃኛለን። ይህ ዶክመንታሪ በውሃ፣ በመንገድ፣ በመብራት፣ በኮሙኒኬሽንና በግብርናው ዘርፍ የተመዘገቡትን ታላላቅ ድሎችና ማህበረሰባዊ መነቃቃቶችን በቁጥርና በተጨባጭ ምስክርነት ያስገነዝባል። ውሃ የህይወት ብቻ ሳይሆን የሁሉም ልማት መሰረት ነው። ቀደም ሲል በጎርፍ አደጋና በትራንስፎርመር መቃጠል ምክንያት የጽጽቀ ከተማ የውሃ ስርጭት ተቋርጦ ማህበረሰባችን ለውሃ ወለድ በሽታዎች ተጋልጦ የዝቋላ መጀመሪያ ደረጃ ሆስፒታልን ጨምሮ በርካታ ተቋማትና ድርጅቶች ለከፍተኛ እንግልት ተዳርገው እንደነበር የቅርብ ጊዜ ትውስታችን ነው። ይህንን ዘላቂ የመልካም አስተዳደር ጥያቄ ለመመለስ የወረዳችንን አስተዳደር ከዓለም ባንክ፣ ከኬር ኢትዮጵያና ከሌሎች አጋር ድርጅቶች ጋር በመሆን መጠነ ሰፊ ስራዎችን አከናውኗል። የዓለም ባንክ የፋይናንስ ድጋፍን በመጠቀም በአማራ ክልል በጦርነት የተጎዱ አካባቢዎች መልሶ መቋቋምና ግንባታ ፈንድ ጽሕፈት ቤት የዝቋላ ቅርንጫፍ በ3R 4 CSE ፕሮጀክት አማካኝነት በበጀት ዓመቱ ብቻ ከ20 ሚሊዮን ብር በላይ በጀት ተመድቦ 13 የውሃ ተቋማት ግንባታና ጥገና ስራዎች ተከናውነዋል። ይህ ትልቅ አቅም በወረዳችን በ13 ቀበሌዎች ውስጥ የሚገኙ የውሃ መሰረተ ልማቶችን ወደ ነበሩበት ለመመለስና ለማሻሻል ትልቅ እምቅ አቅም ሆኗል። በዚህ መሰረት በ01 ቀበሌ የኪዳነ ምህረት የውሃ መጠጥ ጎርፍ መከላከያ ግድብ ግንባታ፣ በ05 ቀበሌ የሐሰና የገጠር ውሃ መስመር ዝርጋታ ግንባታ RDPS፣ በ07 ቀበሌ የምርጣብ ማርያም የምንጭ ውሃ ማጎልበት፣ የምንጅት ቃም የምንጭ ውሃ ጥገና፣ የፂና ቆላ የምንጭ ውሃ ማጎልበት እንዲሁም የፂና ቆላ የምንጭ ውሃ ጥገና ስራዎች ተከናውነዋል። በተጨማሪም የጻላቁ የምንጭ ውሃ ማጎልበት፣ የሚዝራ ቆልቆሉ የምንጭ ውሃ ጥገና፣ የሻሸኩርዳ የምንጭ ውሃ ማጎልበት፣ በ013 ቀበሌ የአቢታባ የምንጭ ውሃ ጥገና፣ በ014 ቀበሌ የጻርም የምንጭ ውሃ ማጎልበትና የእጅ ጉድጓድ ግንባታ፣ ጻርአቁ የምንጭ ውሃ ጥገናና የደንደና የምንጭ ውሃ ጥገና ስራዎች በተሳካ ሁኔታ ተጠናቀው ለህብረተሰቡ ተረክበዋል። እነዚህ ዘላቂ መሰረተ ልማቶች የወረዳውን የገጠር ነዋሪዎች ከረዥም ርቀት የውሃ ጉዞና ከውሃ ወለድ በሽታዎች ሙሉ በሙሉ የታደጉ የልማት ምሰሶዎች ናቸው። በሌላ በኩል ለኬር ኢትዮጵያ ድርጅት ምስጋና ይግባውና በአጠቃላይ ከ15.8 ሚሊዮን ብር በላይ ወጪ በማድረግ በገጠርና በከተማ አስደናቂ የውሃ ፕሮጀክቶች ተከናውነዋል። ለጽጽቀ ወንዝ ጠለፋ ባለ 15 ኪሎዋት ሙሉ ፓምፕ ከነ አክሰሰሪው ተገዝቷል። ለጽጽቀ ትሪትመንት ፕላን ብቻ ከ4.3 ሚሊዮን ብር በላይ ወጪ ተደርጎ ባለ 620 ቮልት በፀሐይ ኃይል የሚሰሩ ዘመናዊ የሶላር ሲስተሞችና ባለ 5.5 ኪሎዋት ፓምፖች ተዘርግተዋል። የሁለቱም ተቋማት ደህንነት እንዲጠበቅ ሙሉ የጋቢዮን አጥር ስራ ተከናውኗል። ይህ ብቻ አይደለም። በሚስቁ መለስተኛ ጥልቅ ጉድጓድ ላይ
ከ2.6 ሚሊዮን ብር በላይ፣ ለሲያሏ ጥልቅ ጉድጓድ ከ2.7 ሚሊዮን ብር፣ ለጽድቀ ትሪትመንት ፕላን ብቻ ከ4.3 ሚሊዮን ብር በላይ ወጪ ተደርጓል። የእነዚህ ጥረቶች ውጤት ዛሬ በጽድቃ ከተማ ለሚኖሩ 10880 ሕዝብ ለ530 መኖሪያ ቤቶች ለ90 ድርጅቶችና ለ38 ተቋማት የንጹህ መጠጥ ውሃ ዋስትና ሆኗል። በማንጎ ሰፈር ከ3.3 ሚሊዮን ብር በላይ ወጪ ተደርጎ የ1752 ሜትር የመስመር ማስፋፊያና 2 አዳዲስ የውሃ ማደያ ቦኖዎች ተገንብተዋል። የውሃ ምርቱ በየ3 ቀኑ ከነበረበት 100 ሜትር ኩብ ዛሬ በቀን ወደ 250 ሜትር ኩብ ከፍ ብሏል። ይህም በጽድቃ ከተማ እንዲሁም በሌሎች በርካታ ቀበሌዎች የተሰሩ አዳዲስ ግንባታዎችንና ጥገናዎችን ያጠቃለለ የድል ታሪክ ነው። ዛሬ ህዝባችን ከመጠጥ ውሃ ባለፈ የጓሮ አትክልት በማምረትም ጭምር ኑሮውን እያሻሻለ ይገኛል። ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድ የሚወደድ ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድ የሚወደድ አንድም የሚጠላ ያመጣል አንድ የሚወደድ። መንገዶችና ድልድዮች የአንድን ማህበረሰብ ማህበራዊና ኢኮኖሚያዊ ህይወት የሚያስተሳስሩ የልማት ደም ስሮች ናቸው። በዚህ ረገድ ባለፉት 5 ዓመታት በዝቋላ ወረዳ የተመዘገበው ድል ታሪካዊና ትውልድ ተሻጋሪ ነው። የዚህ ታላቅ ስኬት ዋነኛ ማሳያ በታላቁ የተከዜ ወንዝ ላይ የተገነባውና ከ250 ሚሊዮን ብር በላይ ከፍተኛ በጀት የፈጀው ግዙፉ የተከዜ ድልድይ ነው። ይህ ድልድይ 2 እህትማማቾች ወረዳዎችን በቀጥታ በማስተሳሰር የንግድና የህዝብ ለህዝብ ግንኙነቱን አነቃቅቶታል። ለበርካታ ዓመታት የተከዜ ድልድይ በመሰበሩ ምክንያት የህዝብ ህይወት ሲቀጠፍበት፣ የንግድ እንቅስቃሴ ሲገታና የአካባቢው ማህበረሰብ ከሌላው ክፍል ተለይቶ እንዲኖር በማድረጉ ዓመታትን ያስቆጠረና ስር የሰደደ ትልቅ የመልካም አስተዳደር ችግር ሆኖ ቆይቶ ነበር። የመንግስት ቁርጠኝነትና የህዝቡ ተስፋ ተጣምረው ይህንን የዘመናት የመልካም አስተዳደር እሾህ በመንቀል ዛሬ ድልድዩ ተጠናቆ ለሁለቱም ወረዳዎች አዲስ የኢኮኖሚና የማህበራዊ ትስስር ህይወት ዘርቷል። ከናጠው ተነስቶ አድርጉና የሚዘልቀው ሰፊ የገጠር መንገድ፣ የቀዳሚት መንገድ ጥገና፣ የጻላቁ መንገድ እንዲሁም ከጼና ቆላ ሚቭር መሻገሪያ ድልድይ ግንባታ ጋር ተዳምሮ ዛሬ ገጠሩን ከከተማ ጋር አስተሳስረዋል። በጽድቀ ከተማ ውስጥም ማንጎ ሰፈር የውስጥ ለውስጥ መንገድ ሥራ የከተማዋን ውበትና ምቹነት በእጅጉ ጨምሮታል። በሌላ በኩል የአካባቢውን የገጠርና የከተማ ትስስር ይበልጥ ለማጠናከር የተሰሩት የብረት ተንጠልጣይ ድልድዮች ሌላው የወረዳው አስተዳደሩ ስኬቶች ናቸው። እዚህ ላይ መለየት ያለበት ወሳኝ እውነት የጽድቀ ከተማ ማንጎ ሰፈር የብረት ተንጠልጣይ ድልድይ የከተማዋን የውስጥ እንቅስቃሴ የሚያቀላጥፍ ራሱን የቻለ ትልቅ የምህንድስና ውጤት መሆኑ ነው። በተጨማሪ ደግሞ የጽድቀ ከተማን ከተለያዩ 6 የገጠር ቀበሌዎች ጋር በቀጥታ በማገናኘት በአርሶ አደሩና በከተማው ነዋሪ መካከል የገበያ ትስስር የፈጠረው በሐሰና ቀበሌ በጨዋ ወንዝ ላይ የተገነባው አስደናቂ የብረት ተንጠልጣይ ድልድይ ነው። ይህ በጨዋ ወንዝ ላይ የተሰራው ድልድይ የገጠሩን አምራች አርሶ አደር ከከተማው የጤና የትምህርትና የገበያ ማዕከላት ጋር በሰዓታት ልዩነት በማገናኘትና በክረምት በጎርፍ አደጋ ምክንያት የሚፈጠረውን እንግልትና የሞት አደጋ ታሪክ አድርጎታል። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ። መሰረተ ልማት በውሃና በመንገድ ብቻ አይገደብም። ብርሃንና መረጃ የዘመናዊነት መገለጫዎች ናቸው። በጽድቀ ሆስፒታል ሰፈር የተከናወነው የመብራት ዝርጋታ ሥራ በአካባቢው የነበረውን ጨለማ ገፎ በምሽትም ጭምር
የንግድ እንቅስቃሴዎች እንዲሟሟቁ አድርጓል። በሌላ በኩል መረጃን ለሁሉም ለማድረስና ዲጂታል ትስስርን ለማረጋገጥ በተከናወኑ ከፍተኛ ጥረቶች በተለጂ በድል በትግል በምሽራና በእቀ ማርያም ቀበሌዎች የቴሌኮሙኒኬሽን የኔትወርክ ታወር ስራዎች ተገንብተው ለአገልግሎት በቅተዋል። ዛሬ በእነዚህ ቀበሌዎች የሚኖሩ አርሶ አደሮቻችንና ወጣቶቻችን ከዓለም ጋር በቀጥታ በመገናኘት መረጃ መለዋወጥና ወቅታዊ ሁኔታዎችን በስልካቸው መከታተል ችለዋል። ከዚህ ጎን ለጎን የወረዳችን የኢኮኖሚ ምሰሶ የሆነው ግብርናን ለማዘመን መሰረታዊ ተቋማት በስፋት ተገንብተዋል። ለአርሶ አደሩ የእውቀትና የቴክኖሎጂ ሽግግር ማዕከል እንዲሆኑ ተስፋ የተጣለባቸው የዘመናዊ ገበሬዎች ማሰልጠኛ ተቋማት ኤፍቲሲ ግንባታ በተለያዩ ቀበሌዎች እውን ሆኗል። በዚህ መሰረት በጽዝቀ፣ በበሰረው፣ በአደንዲንግና በተለቁዝቁዘ ቀበሌዎች የተገነቡት የገበሬ ማሰልጠኛ ተቋማት ለአርሶ አደሮቻችን አዲስ የእውቀት ማዕከል ሆነዋል። አርሶ አደሩ በአጋር አካላትና በመንግስት ከተሰሩት የተለያዩ የውሃ ግድቦች ውሃን እየተጠቀመ በእነዚህ ማሰልጠኛ ተቋማት በሚያገኘው ዘመናዊ የግብርና ሳይንስ እገዛ ምርትና ምርታማነቱን በከፍተኛ ሁኔታ እያሳደገ ይገኛል። ከእነዚህ የዘርፍ መሰረተ ልማቶች ባሻገር የወረዳችንን አጠቃላይ አገልግሎት አሰጣጥና የመልካም አስተዳደር ጥራት ወደ ላቀ ከፍታ ለማሸጋገር ታላቅ ታሪካዊ ምዕራፍ ተከፍቷል። በወረዳው ማዕከል የሚገነባውና ለመንግስት መስሪያ ቤቶች ሰፊ ቢሮ የሚሆነው ግዙፉ የአስተዳደር ህንፃ ግንባታ አሁን ላይ ሊጠናቀቅ ጥቂት ቀርቶታል። ይህ ዘመናዊ ህንፃ ግንባታው ሙሉ በሙሉ ሲጠናቀቅ ለዘመናት በአገልግሎት አሰጣጥ ላይ መስተጓጎል ሲፈጥርና ሰራተኛውን ሲፈታተን የነበረውን በርካታ የቢሮና ምቹ የሥራ ቦታ ችግሮችን በአንድነትና በዘላቂነት የሚፈታ ሲሆን ለህዝባችንም ቀልጣፋ የተቀናጀና ፈጣን አገልግሎትን በአንድ ማዕከል ለመስጠት ታላቅ አቅም ይፈጥራል። ለዝቋላ ወረዳ ሁለንተናዊ እድገትና ከጦርነት ማግስት መልሶ ማገገም የተቀናጀ የአጋር አካላት ድጋፍ ከፍተኛ አስተዋጽኦ አበርክቷል። በዚህ አጋጣሚ የዝቋላ ወረዳ መንግስትና ህዝብ እንደ ፓድ፣ ፕላን ኢንተርናሽናል፣ ሴቭ ዘ ችልድረን፣ ሰቆጣ ዲክላሬሽን፣ ኤፍኤች ኢትዮጵያ፣ ዋልማና ሌሎች ስማቸው እዚህ ያልተጠቀሱ በርካታ አጋር ድርጅቶች ከመንግስት ጋር በመተባበርና በመቀናጀት እዚህ ባልተጠቀሱ በርካታ የማህበራዊና ኢኮኖሚያዊ መሰረተ ልማቶች ላይ ላደረጉት ሁለንተናዊ ድጋፍና ላሳዩት አጋርነት ከፍተኛ ምስጋና ያቀርባል። ነገር ግን የእነዚህ ሁሉ ስኬቶች፣ የገንዘብ ድጋፎች እንዲሁም የፕሮጀክት ንድፎች ወደ መሬት ወርደው የህዝብ እውነተኛ ጥቅሞች እንዲሆኑ ያደረገው ዋናው ሞተር ስትራቴጂ ቀራጭና አስተባባሪ የመንግስት መሪነት ሚና ነው። መንግስት የልማት ፖሊሲዎችንና አቅጣጫዎችን በማመቻቸት የበጀትና የሰው ኃይል በቁርጠኝነት በመመደብ ሰላምና ጸጥታን አስተማማኝ በሆነ መልኩ በማስከበር እንዲሁም ህብረተሰቡን በባለቤትነት ስሜት በማንቀሳቀስ ረገድ የተጫወተው ግንባር ቀደም ሚና ለአንበሳው ድርሻ ተጠቃሽ ነው። ያለ መንግስት ጠንካራ አመራር፣ የተቀናጀ ክትትልና የፖለቲካ ቁርጠኝነት እነዚህ ግዙፍ መሰረተ ልማቶች እውን ሊሆኑ አይችሉም ነበር። የዝቋላ ወረዳ የ5 ዓመት የልማት ጉዞ እንደሚያሳየው በመንግስት መሪነት የሚሰሩ ስራዎችና የተቀናጁ አጋርነቶች ተደምረው ታሪካዊ ለውጥ ማምጣት እንደሚቻል በተግባር ተረጋግጧል። ዝቋላ ዛሬም ነገም በመንግስት መሪነት በአጋሮች ድጋፍና በህዝቧ የላብ ጠብታ ወደ ላቀ ከፍታና ብልጽግና መጓዟን ትቀጥላለች። እነዚህ የተሰሩ ስራዎች ለነገው ትውልድ የምናወርሳቸው የልማት ሐውልቶች ናቸው። አሁን ወደምናካሂደው 7ኛው ሀገር አቀፍ ምርጫ ስናመራም እነዚህን የተጀመሩ የመሰረተ ልማት አውታሮች ይበልጥ ለማስፋት የህዝባችንን የልማት ጥያቄዎች ለመመለስና የዝቋላን ብልጽግና በጋራ ለማረጋገጥ ዳግም ቃል በመግባት ነው። የመሰረተ ልማት ግንባታዎቻችን ለዝቋላ ህዝብ ክብርና ዘላቂ ተጠቃሚነት። ሰላም።
አትጠገብዋ ሀገሬ እንደነሽ እምወድሽዋ ሀገሬ እንደነሽ ሀገሬዋ ታሪክ ከጀግንነቱ ውበት ደግነቱን አሟልቶ ሰጥቶሽ የጎደለሽ የለም ያለም ዝናዬ ሆይ የሰማይ የምድሩን ጥበብ የታደልሽ አትጠገብዋ ሀገሬ እንደነሽ ሀገሬዋ ለለወይ ለለወይ ለለ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 
የላሊበላ አገር ላስታ ቢናፍቀኝ ነካካው ልቤን እምወደው ብለው ጠሩኝ ሹሞቹ ላስታ ወርቄ ዋግነሽ አምደ ወርቅ ስቁርቲ ኮረወስ ይመቹ የተባረኩበት ነግሰው ቅድስና እንደምን ነው ጉርጉር እንደምን ነው ቡግና ሀገሬዋ ሰቆጣ እንደነሽ ሀገሬዋ ላስታዬ እንደነሽ እንደነሽ የሚናፈቀው ወግ ባህሎሽ የጀግኖች አምባ መቃመጥ ወጣ ገባውን ሳያልቅሽ እንዝናን አልኩኝ ተመልሽ ያለው ወይ ፍቅር ከነወዙ አይጠገብም እንደ በርሱ መሰቡ አንድ ነው የሰቆጣ አሉኝ ደግ